ከድካማችን ትንሽ አገግመን አቅራቢያችን ላይ ካረፍነው ሰፈር እዛው ገብሬን የተቀበለን ማለት ይቻላልና እዛውን ያረፍነው እዛው ይኸው ገብተን ደግሞ አሁን ቤተክርስቲያኑን እየቃኘን ነው። ውድ ቤተሰቦቻችን የጉዞ ወደ በረከት የተሰኘ ፕሮግራማችን ነው። በዚህ ፕሮግራማችን ቤተክርስቲያኖቻችንን የእምነት ቦታዎቻችንን የቅዱሳን ቦታዎቻችንን እየረገጥን በረከትን የምናገኝ ይሆናል። ከገጠር እስከ ከተማ ከከተማ እስከ ገጠር ሁላችንም የበረከት ተካፋዮች እንሆናለን። ስለዚህ እንቀጥል እስቲ። ሰላም አሉ። እንዴት ዋለ? ሰላም ዋላችሁ? እንደምን ዋላችሁ? እግዚአብሔር ይባርክ፣ እግዚአብሔር ይፍታ። ሰላም ናችሁ? ከየት መጣችሁ ነው? አይ ድንገት እዚህ እኮ ዝም ብሎ መቅረጽ አይቻልም። ያው ይገባናል። ከየት ነው የመጣችሁት? ከአዲስ አበባ ነው የመጣችሁት? ከአዲስ አበባ ነው የመጣችሁት? ምንድን ነው የምትሰሩት? እኛ አዲስ ፕሮግራም እየቀረጸን ነውና ጉዞ ወደ በረከት ይሰኛል። ጉዞ ለበረከት እሱን እየሰራን ነበር እና ቤተክርስቲያኖችን እየሄደን ያየን በረከቱን ደግሞ ለህዝቡ ለማዳረስ እየሰራን ነው። ኧረ እንዲያውም ጥሩ ነው። እኛ ቤተክርስቲያናችን ታስተዋውቁልናላችኋ? ታዲያ ምን ችግር አለው አባታ? ቤታችን አይደል እንዴ? እኛ የምንፈልገው አሁን እንዲያውም ይሄ የምታዩት ቤተክርስቲያን ስታዩት ላዩ ጥሬ ነው፣ ችግር ያለው አይመስልም። ውስጡ ግን በጣም ሴራሚኩ ተነስቶ ፍሳሹ ምኑ ትንሽ ዶሙም ተነቃንቆ ብዙ ችግር አለበትና አሁን እንዲያውም ቤተክርስቲያን ልናሰራ ዝግጅት ላይ ነን። ልናድስ ማለት ነው። ልናድስ ዝግጅት ላይ ነን። ይህንን እንግዲህ እናንተም ያው በምትሰሩ ስራ ታስተዋውቁልናላችሁ። የቻላችሁትን እንኳን ትንሽ እንዲያው ድጋፍ ጋን በጠጠር ይደገፋል ተብሏል አይደለ? እንዲያው ብታስተዋውቁልን ፈቃደኞች ናቸው? እንግዲህ እግዚአብሔር ከፈቀደ ይሁን። ግን ያው እኛ ያን ያህል እንኳን አቅም የለንም። ግን እግዚአብሔር ከፈቀደ እሺ፣ ባይሆን እሺ፣ ጥለዋ ላይ ሆኖ በደንብ ይነግሩናል። እሺ። ብዙ ምዕመናን ያሉበት ነው። ግን ያው እንዲሁ ሲሰራ አሁን ትንሽ አንዳንድ ችግሮች ነበሩት። ያ ችግሮች ስላልተወገዱ ውስጡ እያፈሰሳውን መንበሩ ላይ ያፈሳል። እንደገና ደግሞ ሴራሚኩ ውስጡ መድረኩ ላይ ይሄ መስዋዕተ እግዚአብሔር ድርገት ከሚወረድበት ላይ ሁሉ ያፈሳል እና እሱ ስታዩት አሁን ይሄው የምታዩ እንደዚህ ነው። አሁን ውስጡ
እንደዚህ እየፈረሰ እንደዚህ እንደምናየው ውስጡ እየፈረሰ ነው ያለ እና እንዲያው እናንተም በተቻለ መጠን የቻላችሁትን በማስተዋወቅ ተወላጆች ይሆናሉ። እናንተ ደግሞ በቴክኖሎጂ ከሁሉም ቦታ ተደራሽ ስለሆናችሁ እንዲያው ይህንን እንዲያው ብትረዱና ለእናንተም በረከቱ ያው የሰራችሁት ስራ በቅድመ እግዚአብሔር ይደርሳል። ለእኛም ደግሞ እንዲያው ትንሽ እንኳን ብትደግፉና አሁን የእኛ ምኞት እንዲያው አንድ የገብርኤል ወዳጅ ብዙ ወዳጆች አሉ እንግዲህ ያው ቤተክርስቲያን እየሰሩ የሚያስረክቡ እነ ሰንሻይን እንሰማለን። አሁን እንደገና ድሬዳዋም ብዙ በጎ አድራጊዎች እየመጡ ራሱ ቤተክርስቲያን ሰርተው የሚያስረክቡ እነ ሳሙኤል እነሱ አሁን እነሱም እንዲያው ይችን ለማደስ ለነሱ መቼም ቀላል ናት ብለን እናስባለን። እንደዚህ ያሉ ሰዎች አሁን ስታስተዋውቁ እንዲያው አንድም ሰው እኔ እሰራዋለሁም ሊልና ይገኛል ብዬ አስባለሁ እና በዚህ ደግሞ እናንተ ብትረዱን በቴክኖሎጂ ይህንን እንዲያው በገብርኤል ስም ነው የምማጸናችሁ። እሺ አባታችን ችግር የለውም እግዚአብሔር ከፈቀደ ሁሉም ይሆናል። ግን ጥላን ያዝናና። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ ሊቀ መዘምራን መርጌታ ንብረት አገኘሁ እባላለሁ። በቅድሚያ ከሩቅ ተጉዛችሁ መጥታችሁ ይህንን ቦታ ለመርገጥና በረከት ለማግኘት ያደረጋችሁትን አመሰግናለሁ። እዚህ ካቴድራል ለ23 ዓመት ያህል አገልግያለሁ። አገልግሎቴ የውስጥም የውጭም ነው። በውጭ ምዕመናንን በንስሐ አባትነት በሰፊው አገለግላለሁ። እንዲሁም ደግሞ በውስጥ የዚህ ግዙፍ ካቴድራል ዋና ቁጥጥር ነኝ። ይህ ቤተ ክርስቲያን ከተመሰረተ ጀምሮ ብዙ ምዕመናን፣ ብዙ ሊቃውንት፣ ብዙ የሰንበት ተማሪዎች ወጥተውበታለኝ። የተመሰረተው በ1968 ዓመተ ምህረት እንደሆነ ታሪክ ያስረዳለኝ። ከተመሰረተ በኋላ ቤተ ክርስቲያን ተሰርቶ በጊዜው ሲገለገልበት ከቆየ በኋላ አሁን የምታዩት ግዙፍ ቤተ ክርስቲያን የተመረቀው 2008 ዓመተ ምህረት ነው። መቃኞ ልናደርገው ነው። ታቦቱ ወደዛ ገብቶ ታቦቱን እዛ አስገብተን አሁን ትልቅ አዳራሽ ነው። አሁን እጅ አሳያችኋለሁ። በጣም ጥበቃው ይከፍትልናልና እናየዋለን። እዛ ይገባል። ይሄ እንደ ቅርስ የምናየው ነው። በጣም ጎበዝ ኢንጂነር ነው የሰራው። በድሬዳዋ ውስጥ ትልልቅ ስብሰባዎች ሲደረጉ እዚህ ነው ስብሰባ የሚደረገው። ጳጳሳትም ሲመጡ እንደገና ደግሞ የአድባራቱ ጠቅላላ ስብሰባ ሲሆን ይህ ዘመናዊ አዳራሽ ነው። አሁን ገብተን እናየዋለን። እንዲሁ አዲስ አበባም እንደዚህ የለን የሚባለው እንግዲህ ስራውን እኔ ያን ጊዜ ይገርመሃል፣ ይህንን ሳሰራ ገንዘብ ያዥ ነበርኩኝ በልማት ኮሚቴ እና ሀሳቡ ተብራራና ሀሳቡ ሰፋና ይህ ትልቅ አዳራሽ መሆን አለበት፣ ለሰርግም እናደርገዋለን። እንደገና ደግሞ አንዳንድ ዝግጅት ሲሆን ሰዎች እየመጡ ምዕመናን እናስተናግድበታለን። ክብረ በዓል ሲሆን ዝግጅታችን በዚህ ነው የምናደርገው። ሰንበት ትምህርት ቤቱ ጠቅላላ ሰንበት ትምህርት ቤት ሲካሄድ የአድባራቱ ማለት ነው የድሬዳዋ አጥቢያ በሙሉ ሲካሄድ እዚህ ነው የሚደረገው እና ትልቅ አዳራሽ ነው። እንዲያው ከሰራ ነው ስራዎች እኔም ደስ የሚለኝ ይሄ አዳራሽ ነው እና ይህንን ብናየው ጥሩ ነው። ታቦተ ሕጉ እዚህ ነው የሚገባው። ታቦተ ሕጉ እዚህ ነው የሚገባው። አሁን እንግዲህ እዚያ ተነስቶ እንዲያውም አሁን መስከረም 19 ይገባል የሚል እቅድ አለና ስራዎቹ ከተጠናቀቁልና እንደገና ደግሞ የእግዚአብሔርን ፈቃድ ከሆነ መቼም የኛ ሐሳቢ አሁን መስከረም 19 አውጥተን
ማቴሪያሉ እየጨመረ ሲሄድ ዋጋው እየጨመረ ሲሄድ ከዛ በኋላ ከአቅማችን በላይ ስለሚሆን አሁኑ ብንጀምረውና ታቦቱ ቢወጣ ህዝቡ ይተባበረናል ብለን አሁን አስበን ይህ ሁሉ እንትን ነበረው ይህ ቤት ምናምን ነገር ነበረው አፍርሰ ነው አሁን ስራ ጀምረናል። ይህ ስራ ጀምረናል። አሁን በቅርቡ ወደ መስከረም 19 በብፁዕ አባታችን በአቡነ በርቶሎሜዎስ መልካም ፈቃድ ይገባል ብለን አስበናል። እና ይህንን ያው እንግዲህ እናንተም ይህንን ነገር ካሳሰባችሁልን ለበጎ አድራጊዎች አመት ባልቆየ መልኩ ታቦቱ ተመልሶ ይገባል ብለን የኮሚቴው እቅድ አመት ተመንፈቅ ነው። ህዝቡም በዚህ አካባቢ ያለው ብዙ ነው። እንደገና ደግሞ በውጭ በውስጥ ያሉት የገብርኤል ወዳጆች ብዙ ናቸው። ይሄ አመት ተመንፈቅ በላይ መሄድ የለበትም። ጽላቱ ተመልሶ ወደ ቦታው ይመለሳል የሚል እቅድ ነው ያዝነ። እንግዲህ ያው አገር ሰላም ከወለንልን እግዚአብሔር በዚህ ይስተካከላል ብለን እናስባለን። እሺ አባታችን እስቲ አንድ ጥያቄ ልጠይቀው። ምናልባት እኔ የምጠይቀው ጥያቄ እኔንም ብዙሃንንም ጥያቄ ሊፈጥር የሚችል ነው እና ከውጭ ሲታይ ይሄ ቤተክርስቲያን አዲስ ምንም ያልተነካ ጥሬ ነው የሚመስለው እና ቅድም እንደነገሩን የተመሰረተበት ዓመተ ምህረት እና የተመረቀበት ዓመተ ምህረት እንዲሁም ደግሞ እንዴት ነው ውሃ ሊያስገባና ሊጎዳ የቻለው? ቀድሞኑ የአሰራር ችግር ነበረበት ወይስ የእድሜ ጉዳይ ነው? ያው እንግዲህ በወቅቱ ኮሚቴ ተዋቅሮ ሲሰራ ከ3 ከ4 ዓመት በኋላ ችግሮች ተነሱ። አለመግባባቶች እንግዲህ የኮሚቴ ስራ አለመግባባት የኔ ሐሳብና የሌላው ሐሳብ አንድ አይነት አይሆንም። እንዲሁን በሚለው መለያየት ተፈጠረ። በዛ ላይ ደግሞ ብዙ ነገሮች ሁሉ በጣም ወደ ምዕመናኑ ሰርጎ ገባ። ከኮሚቴው አልፎ ወደ ምዕመናኑ ሰርጎ ገባ። ከምዕመናኑ አልፎ ደግሞ እንደገና ወደ ሕግ አካልም ሄደ እና በወቅቱ ሲሰራ አለመግባባቶች ስለነበሩ ስራው በአግባቡ አልተሰራም። ያን ያመጣው አለመግባባቶቹ ስላሉ ነው እና በወቅቱ ኮንትራክተሩም ያው እንግዲህ አለመግባባት ካለ የሚፈልገውን ነገር አይደረግም። እንደገና ደግሞ አንዳንድ ሁኔታዎች ደግሞ ምቹ አይደሉም። እኒያ ሁኔታዎች ያው አንተ በጥሩ ሁኔታ ስሰራውና በሰላሙ ስሰራውና ወይንም ደግሞ ችግር ባለበት ሳሰራው ቤትህን አንድ አይነት አይደለም። የድረስ ቤትም ይሆናል። ዝም ብሎ በቃ ያው ብዙ ጊዜ ስለቆየ በቃ ይግባ ተብሎ ገባ እንጂ ስራው ራሱ ባሳይካውን ውስጡን ገብቼ ባሳያችሁ አለው በቪዲዮ ሁሉ ተቀርጾ ልሰጣችሁ እችላለሁ። ኮሚቴው እጅ አለ የሚያፈሰው እንደገና ደግሞ የተቀደደው እንጨቱ ራሱ አልወረደም። ስናስገባው ስራው ስላያልቅ ነው የገባው ቤተ ክርስቲያኑ። ለምን ያ እየቀጠለ ሲሄድ የሰው ሕይወት ይጠፋል። የአባቶቻችን እሳቤ ግጭቶቹ እየበረቱ ታቦቱም መቃኞ ውስጥ ሆኖ ሰላምም አይገኝም። እንደገና ደግሞ አለመግባባቶቹ እየሰፉ ከሄዱ ደግሞ ነገሮቹ ሁሉ እየሰፉ ከሄዱ ጥሩ አይሆኑም የሚለውን እሳቤ ይዘው አባቶቻችን ቢገባ ይሻላል ብለው አስገቡት እንጂ እንጨቱ ራሱ አልወረደም ሲገባ እና በዚህ መልኩ ነው ችግር የተፈጠረው። አሁን ውጩ ጥሬ ነው እንደምታዩት፣ ውስጡ ግን የምሰሶው መሸከም አቅቶት ከምሰሶው ላይ ራሱ ክፍተት ይታያል። ባለሙያዎቹ ሲነግሩና ክፍተቱ የመጣው ምሰሶ መሸከም አቅቶታል። ላውን ዶሙን መሸከም አቅቶታል። እንደገና ፍሳሾች አሁን ኃይለኛ ዝናብ ሲዘንብ ብትመጣ ዙሪያውን ፍሳሹ በጣም መስዋዕተ እግዚአብሔር ከሚፈተትበት የአንድ የኔ ቤት አሁን ሲያፈስ አንድ ቀን ማደር ከዚያ ቤት ይከብደኛል። እኛ ግን የምዕመናን የዚህ ሁሉ ሕዝብ ቤት እያፈሰሰ መቀመጡ ትንሽ ከበደን እና የተመረቀበት ትክክል ነው። አሁን 2018 ዓመተ ምህረት ነው 2008 ማለት ነው ይቅርታ 2008 ተመረቀ። ከዛ በኋላ ግን ያው ፍሳሹ እየቀደም መጣ። ያው ያመጣው እንግዲህ ስራው ባለግባቡ ባለመሰራቱ ነው።
ያ ነው። እሺ አመሰግናለሁ። እስቲ እንየው እንግዲህ አዳራሽ ከዚያ ቤተ ክርስቲያኑ ሲሰራ ጎን ለጎን የሰራ ነው። ልማት ኮሚቴ ተዋቅሮ ጎን ለጎን ይህንን አዳራሽ ሰራን እና ከ500 ህዝብ ያላነሰ ነው የሚይዘው። ሰርግም ሲጠሩ አሁን 500 ይጠራሉ ሰዎች ይይዘዋል እና እንደምታዩት ስፋት አለው። አሁን ይህንን ላዩ መድረክ ያደረግነውን እንደ መቅደስ ተዘግቶ ተሰርቶ በጀርባ የዕቃ ሁሉ ማስቀመጫ አለው። ሰንበት ትምህርት ቤቱ አሁን ድራማ ሲሰራ አንዳንድ ነገሮች ዝግጅቶች ሲያደርግ ውስጡ አለው፣ ጓዳ አለው፣ በውስጥ አለው እና ዘመናዊ አዳራሽ ነው የምታዩት። እንዲያው አለን የምንለው ቅርስ ይህ ነው እንግዲህ ከሰራናቸው ስራዎች። ጥሩ ነው። የጠየቅኩት አሁን ከውጭ ስናሳይ ያው የቤተክርስቲያን ምን ሆነ የሚሉ ሰዎች አይጠፉም። አሉ እዚህም አሉ፣ ከውጭ ሳይሆን እዚህም እኛ እንዲህ ስታዩት እኮ ይላሉ እና ዙሮ ግን ከዚህ አካባቢ ኗሪ የሆነ ችግሩን ያውቀዋል። ለምን አሁን ገብተህ ልታስቀድስ ሴራሚኩ አሁን እንዲህ ስትገባ ሴራሚኩ ቆጭ ይላል፣ ተነስቷል። ሴራሚኩ በእርግጥ ቀላል ነገር ነው፣ ብዙም ይህን ያህል ኮስት ግን አሁን ዞሮ ይሄ ቤተ መቅደስ አዲስ መታደስ ብቻ ሳይሆን መሰራት ይፈልጋል። ቀድሞ የተሰራበት አሰራር ያው እንግዲህ ፈተና አለ። እንኳን የሰው ልጅ እንኳን የእግዚአብሔርን ቤት ይቅርና የራሱን ቤት ሲሰራ እንቅፋቶች አይጠፉም፣ አለመግባባት አይጠፉም። አንዱ የሆነ ነገር ቢያጠልቀው አንዱ የሆነ ነገር ያወልቃልና ስለዚህ እኛ እንግዲህ የምንለው ነገር የተጌጠ ያማረስ መሆኑ ብቻ ሳይሆን ውስጡ ያሉ ነገር እንግዲህ ብዙ ነገር ስለሚያስፈልጉ በተለይ እዚህ ትውዝታ ያላችሁ ቤተሰቦቻችን ለቅዱስ ገብርኤል የበረከት የፍቅራችሁን አድርጉ ለማለት እንወዳለን። ሌላ የሚያሳዩን ነገር ከሌለ እሺ፣ እንግዲህ ምናልባት ያው የሚታይ ብዙ አለ። ቅድም እንዳልኳችሁ ያሰራ ነው ፎቅ አለ። እንደገና ደግሞ ይህ ጸበል ቤቱም የቅዱስ ገብርኤልና የቅዱስ ቂርቆስ ፈዋሽ ጸበል ነው። ብዙዎቹ ማየት እንችላለን። ትምህርት ቤቱ ትምህርት ቤቱ ይሄ የቤተ ክርስቲያኑ ግቢ ነው። ካርታው ለብቻ ነው። ይሄም ራሱን የቻለ ነው። አሁን በቃሌ ረሳሁት እንጂ ካርታው ራሱ ይሄ ትልቅ ነው። ወደ 10 ምናምን ካሬ ነው የቤተ ክርስቲያኑ። እንደገና ተከፍሎ ከዚህ በመለስ ይሄ አሁን የእንትኑ ደንበር ነው። ይሄ የትምህርት ቤቱ ደንበር ነው። ደንበሩ በዚህ ይዞ አሁን እንግዲህ ወደ ታች ወርዳል። ይሄ የትምህርት ቤቱ ነው። ፎቁ አሁን አመት አልሞላውም። ይህን ፎቅ የገነባ ነው። ይህን ፎቁን ይህኛውን ያኛው ቆይቷል። አሁን ስትገቡ ታዩታላችሁ። እና አሁን ወደዚህ ወደ ትምህርት ቤቱ ግቢ አሁን ካርታ ያለ ነው። አሁን ትምህርት ቤቱ ክልል ነው። አሁን ይሄ መሬት የራሱ ነው። በፊት አንድ ላይ ነበረ፣ በኋላ ተከፈለ። አይ ደስ ይላል። እኔ አሁን ትምህርት ቤት በነገራችን ላይ አባታችን ሁሉም ይሰማኛል ስሜቱ። እኛ አሁን ሳናውቅ ትውልድን እየከሰር ነው። ቄስ ትምህርት ቤት ነው አይደለም አብዛኛው ሰው የተማረው። ለዛ ነበረው፣ አክብሮት አለው፣ ፈረሃ እግዚአብሔር አለው። አሁን ግን ቄስ ትምህርት ቤት ሲቆም ኬጂውን ደግሞ ሌሎች ሲረከቡት ትውልድ እየተንሸራተተ ነው ያለው እና እንደው አዲስ አበባም አሉ የሚባሉ ትምህርት ቤቶች ግን ለድሃ አይሆኑም። ለድሃ የሚሆን ቤተክርስቲያን ውስጥ ድሃን አለው የለውም ሳይል እንደ እግዚአብሔር ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው እንዳለው ሕፃናት ወደ ቤቱ መጥተው የሚማሩበት
በተለይ ልልናችን የሚመለስበት ሁኔታ ቢመቻች። እንደዚህ ትምህርት ቤት ቀላል አይደለም። ትምህርት ቤት ቤተክርስቲያን ውስጥ መሰራት መቻል ይሄ ቀላል አይደለም እና በተለይ የድሬዳዋ ሕዝብ ቅድምም እያልኩ ነበር በጣም እድለኛ ናቸው እያልኩ ነበር እና ስለዚህ ይሄ ትምህርት ቤት ቀላል አይደለም። ትልቅ ልማት ነው። ደስ የሚል ግቢ ነው። መንፈስ ቅዱስ ያለበት ግቢ ነው። ይቅርታ እንግዲህ እኔም ነጠላ ሳላረግ ነው የመጣሁት። እንደ አጋጣሚ ወደ ሌላ ቦታ ሄደን ነበረ። ዛሬ መግባታችን ነው ከአዲስ አበባ። ልንሳለም ገብተን ነው ታሪኩ እየጣፈጠ ሄደው እና ስለዚህ አባታችን እንግዲህ አይተናል፣ ሰምተናል። እኛም ደግሞ በምንችለው በረከት እንሳተፋለን። ለቤተሰቦቻችን ደግሞ አካውንቱን ከስር እናስቀምጣለን። የሚችል ሰው ለምን አንድ ብር አይሆንም? በረከት ነው። ስለዚህ ያደርጋል። እናንተም በርቱ። እናንተ ስትኖሩ ነው እኛ ልልና የሚኖረን፣ ሰላም የሚኖረን፣ ፍቅር የሚኖረን እና እቺ ቤተክርስቲያን ማንም ያላወቃት እንቁ ነች። ብንሰላ ለራሳችን እግዚአብሔር መጥቶ እኮ ምን አይልበትም። ቃል ኪዳኑ ታቦት ቢያድርበትም የምንባረከው ወደ ሰማይ ቤት የምንሄድበት እኛ ነን። እሱ ምንም ቦታ የሚወስነው አይደለም። ስለዚህ ለራሳችን ከራሳችን ያ ስለሆነ 80 ሚሊዮን ለምን አይሆንም እንኳን 30 ሚሊዮን። ስለዚህ ኦርቶዶክሲያን በበረከት ስራ አይታሙም እና በእኛም በጉዞ ወደ በረከት ወደ ሰኞው ፕሮግራማችን በተለይ የኔ ቤተሰቦች እኔ ከየት እንደመጣሁኝ እግዚአብሔር ምን ያህል ታላቅ ስራ እንደሰራ ያውቃልና በረከቱን ይሳተፋል ብዬ በሙሉ ልብ አምናለሁ። እንግዲህ ቅዱስ ገብርኤል ቢፈቅድ ነው ድንገት የገባ ነው እንጂ እኔ ህንፃውን አይቼ ከውጭ ነበረ መመለሱ። ለምን የኔ የዚህ ፕሮግራም ትልቁ ዓላማ የደከሙ በጣም በዙሪያችን ገጠር ውስጥ ያሉ ቤተክርስቲያናቶች ሄጄ አሳይቼ ሰው በረከት የሚችለውን እንዲያደርግ ነው። አሁን ምንድን ነው አንድ ነገር ተገነዘብኩ። ለካ የአማረ ህንፃ ማየት ብቻ አይደለም። አንዳንዴ እኛ አምረን ውስጣችን ብዙ ጉለት አለ፣ ብዙ ፍሰት አለ። ምናልባት የህንፃ ቤተክርስቲያን እንዲህ አምሮ ውሃ ማፍሰሱ የእኛን ህይወትም እየሰበከ ሊሆን ስለሚችል ሁላችንም ከልባችን ማድረግ አለብን። ሳንንቅ፣ ሳንፈርድ፣ እንዲህ ነው እንዲያ ነው ሳንል የጊዜ ሁኔታ እንደነገሩን ሰው እንኳን ይቅርና የእግዚአብሔርን ቤት መስራት የራሱን ቤት ሲሰራ አንዱ ሲሰራ አንዱ ያፈርሳል። ስለዚህ ፈተና ያለን ከእናንተ በላይ እንግዲህ አላቅም እና እግዚአብሔር ማለት የምፈልገው ነገር ምንድን ነው? ህንፃ ያምራል እንደው ልመና ወይም ደግሞ እንደዚህ አድርጉ ማለት የአባቶቻችን ባህሪ አይደለም። አባቶቻችን ከብሮ ተከብሮ አስተምረው ከተቻለም ጠይቆ አይደለም ሰላም ለእናንተ ይሁን በሉ ሰላማችሁ የተቀበለ ይሆንለታል፣ ካልሆነ ግን ከከተማ ወጥታችሁ ጫማችሁን ትቢያ ያራግፉ ተብለው ትእዛዝ የሰጣቸው ናቸው። መለመን አይጠበቅባቸው፣ የሰው ፊት መቆም አይጠበቅባቸው አባቶቻችን። እኛን ቅዱስ ሥጋውና ክቡር ደሙን ከሰጡን በቂ ነውና ይሄ የኛ ኃላፊነት ነው። ማድረግ የምንችለውን እናደርጋለን። ጉዞ ወደ በረከት ቤተሰቦቻችን ደግሞ ያለ ነው ድሬዳዋ ነው። ድሬዳዋ ቅዱስ ገብርኤል ቤተክርስቲያን ያለ ነው እና የቤተክርስቲያን በተለይ ከቁልቢ ፍሰቱ ሲመጣ በጣም ብዙ ምዕመን ከአዲስ አበባ ሕዝብ እዚህ ይገኛል እና ከፊት ለፊታችን ታህሳስ ይመጣል። እንግዲህ እስከ ታህሳስ ተሰርቶ እንደሚገባ ተስፋ እናደርጋለን። ካልገባ ደግሞ ታህሳስ የሚመጣው ኦርቶዶክሲያን ዓለም ላይ ያለው እዚህ ቦታ ላይ ተገኝቶ በረከቱን ወስዶ 30 ሚሊዮን አይደለም ከዛ በላይም ቤቱን እንደሚሰራ አምናለሁ እና አባታችን አክብረውን በቻሉት አቅም ድንገት ነው የተገናኘ ነው። የፍቅሮትን ስለነገሩን እናመሰግናለን። እኛም እንግዲህ ጀማሪዎች ነን። ጉዞ አያልቅም አይደለ? ስለዚህ ጉዞ አያልቅም፣ እንራመዳለን፣ እንሄዳለን። አንድ ቀን ደግሞ በተሻለ በረከት እኛም እጃችንን ይዘን እንመጣለን። እስከዛ ድረስ በጸሎት ያስቡን። እግዚአብሔር ይስጣችሁ። እግዚአብሔር የተቃና የተስተካከለ ያደርግላችሁ። እንግዲህ ያው መቼም ሰው ያስባል፣ የሚፈጽም እግዚአብሔር ነው። ሰው ይንቀሳቀሳል። በተንቀሳቀሰበት ሁሉ እግዚአብሔር ለመልካም ነገር የሆነውን ነገር እሱ ያስተካክልለታልና እሱ ጌታችን ኢየሱስ ክርስቶስ ስራችሁን፣ ጉዟችሁን፣ መንገዳችሁን ሁሉ የተስተካከለ ያደርግላቸው። አሁን ቴክኖሎጂ እንግዲህ ብዙ ስራ እየሰራ እናውቃለን። ያው ሚዲያ እንከታተላለን። እናንተም ደግሞ በዚህ መሰማራታችሁ
ትውልድ ይማርበታል፣ ትውልድ ይታነጽበታል፣ ቤተ ክርስቲያን ትረዳበታለች፣ ቤተ ክርስቲያን ታድጋለች። ቴክኖሎጂ ባደገ ቁጥር ቤተ ክርስቲያናችን ምዕመኑ እያወቀ እየተረዳ ሁሉም ነገር ያው እግዚአብሔር እንደፈቀደ ይሆናልና እናንተም ደግሞ የተስተካከለ ያደርግላችሁ። እንግዲህ ያው ቅድም እንደገለጽኩላችሁ ይቺ ትምህርት ቤት ስትጀመር አንዲት ሴት ናት የጀመረችው። እዚች አካባቢ ትዝ ይለኛል፣ እዛች አካባቢ ነው። ልጆችን 5 ልጆች ታስተምር ነበር። 1995 እኔ ስመጣ እናኒ ወይዘሪት እናኒ ትባላለች። አሁን ዝርዝር ተቀባይ አድርገናታል። የካቴድራሉ ታማኝ ናት እና እዚያች ላይ ሰብስባ ታስተምር ነበር። በዛች 10 ሲል 15 ሲል ከዛ በኋላ መሰረት ድንጋይ እዚያ ላይ ተጣለ። ይህ ዋናው አሁን እስከ 10 የሚያስተምረው ነው፣ ከ1 እስከ 10 ነው። ያ ደግሞ ግቢ የአጸደ ሕፃናቱ ነው እና ያው መቼም እንግዲህ እናንተም በተቻለ መጠን ይህንን የልማት ስራ እያስተዋወቃችሁልን ስለሆነ እግዚአብሔር ይስጥልን፣ አመሰግናለሁ። ለምን መንገዳችሁን ሁሉ የተስተካከለ ያደርገው። አመሰግናለሁ። አሜን። ትልቅ ነገር ነው። እንደ ኦርቶዶክሳውያን ይሄ መታደል ነው። ዘመኑ ይታወቃልና ህፃናትን በምን አይነት ሁኔታ እያጣን እንዳለ ከስር ጀምሮና ይሄ ትልቅ ተግባር ነው። ትምህርት ቤቱ ሙሉ ለሙሉ በደብሩ ስር ነው የሚተዳደረው? አዎ እንግዲህ አሁን እንዲያው ቅድም አጠር አድርጌ ገለጽኩት እንጂ የቤተ ክርስቲያኑ ልማት በጣም ሰፊ ነው፣ ግዙፍ ነው። ቦታውም በሰፊው ነው አባቶቻችን ተረክበው ያቆዩት። እስካሁን ልማት እየተካሄደበት አልቆየም ነበረ። አሁን ከቅርብ ጊዜ በኋላ የምታዩት በዚህ በስተሰሜን በኩል ወደ 7000 ካሬ ሜትር የሚሆን ትምህርት ቤት ተገንብቶ እስከ 10ኛ ክፍል እያስተማረ ይገኛል። ብዙ ተማሪዎች የግዕዝ መምህራን ተቀጥረው የስነ ምግባር አስተማሪ ተቀጥሮ በጣም አሁን በበለጠ ቦርድም ተቋቁሞ በቦርድ ይመራል። በበላይነት ደግሞ ያው የደብሩ ሰበካ ጉባኤ ይቆጣጠረዋል። ትልቅ ስራ፣ ትልቅ ልማት እያለማነ ነው። በሰንበት ትምህርት ቤት በኩል በጣም ከ2000 ያላነሱ ተማሪዎች በጠቅላይ ቤተ ክህነት በወጣው መርሃ ግብር መሰረት የሚማሩ አሉ። በየዓመቱ የሚመረቁ አሉ። ከ2000 ያላነሱ ተማሪዎች ከ1ኛ እስከ 12ኛ እስከ 10ኛ በወጣው መርሃ ግብር መሰረት ድሬዳዋ ቀደምት አድርጎ የጀመረው ይህ ሰንበት ትምህርት ቤት ነው። በጣም ታታሪ የሆኑ ልጆች አሉ፣ ጎበዝ ልጆች አሉ። እሁድና ቅዳሜ ከዚህ ቦታ ብትመጡ ይህ ግቢ ጥልቅልቅልቅ ነው የሚለውና ትምህርት ቤቱንም ያን ዘመናዊ ትምህርት ቤት የሰራነውንም በዛ እየተጠቀምንበት ይገኛለኝ። በየክላሱ እያስገባነ ትልቅ ስራ እየተሰራ ይገኛል። እኔ በጣም አሁን ልጆቻችን እንይዛቸዋለን፣ ልጆቻችን እንቆጣጠራቸዋለን፣ ልጆቻችን የቤተ ክርስቲያን መሰረታዊ እውቀት ይኖራቸዋል ብለን የምናስበው አሁን ጠቅላይ ቤተ ክህነት ያወጣው መርሃ ግብር ይህ ስርዓተ ትምህርት ከዚህ በሰፊው እየተተገበረ ስለሆነ ይህ በጣም ለቤተ ክርስቲያኑ ለልጆቻችንም መሰረት እየጣልን ነው። በዚህ ለድሬዳዋም አራያና ምሳሌ እየሆነ ነው። ሰንበት ትምህርት ቤቱ በከፍተኛ ሁኔታ እየተንቀሳቀሰ ነው። በዚህ በኩል በደቡብ በኩል የምታዩት ግዙፍ ህንፃ አለ። አሁን ታዩታላችሁ። ምናልባት ዛፉ ተግኗቸዋል እንጂ ግራውንድ ያለው ፎቅ የሰንበት ትምህርት ቤቱ የሰበካ ጉባኤ ጽሕፈት ቤት እንደገና የልማት ኮሚቴዎች በጠቅላላ እዚህ ግቢ የሚንቀሳቀሱ ኮሚቴዎች ጠቅላላ እነሱን የሚይዝ ህንፃ ተሰርቶ አሁን በመጠናቀቅ ላይ ያለ እና እዚህ ቦታ ላይ ከሌሎቹ አድባራት በተለየ እንቅስቃሴ ሀገረ ስብከቱም ይመሰክራል። እስከ ጠቅላይ ቤተ ክህነት ድረስ የታወቀ ነው። ልማት እንቅስቃሴው በጣም በሰፊው እየተንቀሳቀስን ነው። ይህንን ደግሞ ያገኘነው ለመንቀሳቀስ ያበቃነ ህዝበ ክርስቲያኑ በዚህ አካባቢ ያለው በጣም ሰፊ ነው። ቅድም እንደገለጽኩት ገቢ አለ። ገቢውን በጠቅላላ ያው ልማት ላይ ነው የምናውለው። ፐርሰንት ለሀገረ ስብከቱ እንከፍላለን። ከዛ ውጭ ያለው
ሰራተኛውም በአግባቡ በተመጠነ ነው ያለ። ብዙ እንደ አዲስ አበባ እንዲዙ 500 600 የሚባል ነገር የለም። እዚህ በተመጥኖ ነው ያለ። ያ ሰራተኛ በአግባቡ ያገለግላል። ደሞዙም እያደገለት በየአመቱ ህዝቡም አስራት በኩራቱን እያወጣ በጣም እዚህ ቦታ ላይ አሁን ከድሬዳዋ በተለየ ሌሎቹም ትኩረት የሚሰጠው ነው። አሁን ቅድም እንደገለጽኩላችሁ ይህ ነው ችግራችን። እንግዲህ ያው እዚህ ላይ መተባበር ወደ 30 ሚሊዮን ይፈጃል ተብሎ ነው የታሰበው። 30 ሚሊዮን ይፈጃል ተብሎ የታሰበው በባለሙያ ተጠንቶ ነው። በባለሙያ ተጠንቶ ስንት ይፈጃል የማቴሪያሉ የባለሙያ ሁሉም ተጠንቶ 30 ሚሊዮን ባለሙያዎች አቅርበውታል። እና ያንን እንግዲህ በመተባበር እኛ መቼም እቅዱ ነበረን። አሁን እግዚአብሔር እንግዲህ ፈቃዱ ሆኖ አገናኘን እንጂ በሚዲያም ለማስተዋወቅ በውጭ ያሉትም በውስጥም ያሉትም ለማስተዋወቅ ብዙ እቅዱ ነበረን። እንግዲህ ይሄ ነው አሁን ትንሽ ያዝ ያደረገና ትንሽ ርብርብ የሚጠይቅ ነው። በልማቱ በኩል ግን እንደዚህ ቦታ እየተንቀሳቀሰ ያለ አድባራት የለም። ይህንን ደግሞ ያደረገ እግዚአብሔር ነው። እንግዲህ እሱ ሀገራችን ሰላም ያድርግልን እላለሁ። አመሰግናለሁ። አሜን። እኛም እንግዲህ ፈቃደኛው ነው ቡራኬውን ስለሰጡን ከልብ ነው የምናመሰግነው። እንግዲህ ድሬዳዋ ገብርኤልን የማያውቅ ሰው የለም። እዚች ድሬዳዋ እምብርት ላይ የተወለዱ ብዙ ወጣቶች በመላው ዓለም ስለሚገኙ የትውስታቸውም በረከት ይካፈላሉ ብዬ ተስፋ አድርጋለሁ። ምናልባት የሚያሳዩን እንደው መንፈሳዊ ድህነትም ስለሚያስፈልግ እዚህ ቦታ ላይ እንግዲህ ጸበል አካባቢም አለ እንዳሉም ትምህርት ቤትም እንግዲህ ነግረውናል እና ትውልድ በጣም በደንብ የሚነቃቃበት ትውልድን የምንይዝበት ቦታ ስለሆነ ብዙ ዘርፎች ያሉት ስራዎችም እየተሰራ ስለሆነ እኛም እዚህ ተገኝተን እንግዲህ እንደ በረከት ረግጠን ቦታውን አይተን ቪዲዮ ሰርተን ለተመልካቾቻችን ማድረስ እነሱ ደግሞ ትውስታቸውን ተከትለው ማድረግ የሚፈልጉትን እንዲያደርጉ ነው ሀሳባችን እና እንደው እስቲ የደብሩን አካውንት ቢነግሩን። የደብሩ አካውንት 1033 782 908 ልድገመው። ያው 1033 782 908 ሳባ ደብረ ኃይል ቅዱስ ገብርኤል ካቴድራል ሰበካ ጉባኤ ጽሕፈት ቤት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንግዲህ በትናንትናው ዕለት ያው የህንፃ እድሳት ኮሚቴ ተዋቅሮ ስራውን እንደጀመረና ምዕመናንም እርዳታ እንዲያደርጉልን ጠይቀን በዛውም አካውንት ሰጥተን ነበር። ነገር ግን ያው አካውንቱ ለጊዜው በቃል ያስኩት የሰበካ ጉባኤ ስለነበረ የሰበካ ጉባኤ ጽሕፈት ቤት የካቴድራሉ ስለነበረ በዋናነት ግን አሁን ምዕመናን ሊያውቁት የሚገባ የህንፃ እድሳቱ ነው። የህንፃ እድሳቱ አሁን ነግራችኋለሁ። ለዚህ ነው ለህንፃ እድሳቱ እርዳታ የምታደርጉልን 1061 08 32 567 ደግመዋለሁ 1061 08 32 567 ይህ ነው የህንፃ እድሳት ኮሚቴ ሳባ ደብረ ኃይል ሙሉ ስሙ ሳባ ደብረ ኃይል ቅዱስ ገብርኤል ካቴድራል ህንፃ እድሳት ኮሚቴ ይላል። ሳባ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ህንፃ እድሳት ኮሚቴ በዚህ እንድታስገቡልን አደራ ላለው አመሰግናለሁ። እሺ እንግዲህ እንደሰማችሁ ውድ ቤተሰቦቻችን የገብርኤል ወዳጆች ድሬዳዋ ላይ ተገኝተናል ዛሬ ሁላችሁም። ስለዚህ ይሄ የጉዞ ወደ በረከት ፕሮግራማችን እኛ ቦታው ላይ ረግጠን እናንተን ትውስታ መቀስቀስና ለበረከት እንድትዘጋጁ ማድረግ ነውና አባታችን ከልብ እናመሰግናለን። ሰላም ያውለን። አቡነ ዘበሰማያት እንበል። ሳናውቅ በስተት የሰራነውን ሁሉ እግዚአብሔር አምላክ ይቅር ይበለን። ማይሰራ ኃጢአት ሁሉ እግዚአብሔር ይፍታ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ ስራችሁን የተቃና ያድርግላችሁ።